መጽሐፍ ቅዱሴን የገለጥኩት ዮሐንስ ወንጌል ምዕራፍ 8 ላይ ነው። የዮሐንስ ወንጌል ምዕራፍ 8 በጌታችን ስም እስከ ቁጥር 11 አነባለሁ። እግዚአብሔር የቃሉን ደጅ ይክፈትልን። የቃሉ ደጅ ብቻ ተከፍቶ የኛ ልብ ካልተከፈተ ደግሞ ምንም ስለማይጠቅመን የቃሉንም ደጅ ለቃሉም ደግሞ የኛ ልብ ይክፈትልን። ወንድ ብቻውን እንደማይወልድ ሴት ብቻዋን እንደማትወልድ የሁለቱ አንድነት ሕይወት እንደሚፈጥር ቃሉ ብቻውን ምንም ማድረግ አይችልም። ቃሉና እኛ ስንገናኝ የሚጸነስ ነገር አለ፣ በልባችን የሚወለድ ነገር አለ። ስለዚህ ቃሉ አቦርት እንዳያረግ ቃሉ ከኛ ጋራ እንዲዋሃድ ዕብራውያን ላይ ነው ምን ይላል? ቃሉ ከሰሚዎቹ ጋራ ስላልተዋሃደ ማለት ስላልተገናኘ ከዛ የተነሳ በጣም ብዙ ቃል ሰምተዋል፣ ግን አልጠቀማቸውም ስለሚል ያንን ለማለት ነው። በጌታችን ስም አነባለሁ። ምዕራፍ 8 የዮሐንስ ወንጌል ከቁጥር 1 እስከ 11። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ ኢየሱስ መጡ። ተቀምጦ የሚያስተምራቸው ነበረ። ጻፎችና ፈሪሳውያንም በምንዝር የተያዘችውን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎቹ ጀምረው እስከ ኋለኞቹ አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ ስንኳ የለም አለችው። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። እግዚአብሔር ሕያው ቃሉን ይባርክልን። መጽሐፍ ቅዱሳችን ውስጥ እነኚህ ፖፑላር ከሆኑ ወይም በድግምግሞች ከምንሰማቸው ስብከቶች አንዱ ይሄ ነው። እኔም ለግሌ ሳነብ እንደዚሁም ለሰውም ሳካፍል ሳገለግል ውስጤን የሚጨንቀው ነገር በዚህ በቃሉ ልክ እኛን ቃሉ እንዲያገኘን ነው። ጳውሎስ እንደዚህ ያለ ለገላትያ ሰዎች ጭንቅ ይዞኛል ይላል። የምናገረው ቃል እናንተን እንደገና እንዲያነሳችሁ፣ እናንተን እንደገና ሕይወት እንዲዘራባችሁ፣ በቃ ስለናንተ ጭንቅ ይዞኛል። ያኔ ሳገለግል ሁለት ነገር ሴንስ አድርጌያለሁ አለ። አንዱ ጳውሎስ አይነ ሞጭሟጫ እንደሆነ፣ አይን ህመም እንዳለበት፣ ሁለተኛ የጀርባ ይሄ የሚያብጠው ጀርባቸው ላይ የሱ ህመም እንዳለበት ይነገራል። እና ለገላትያ ሰዎች ጳውሎስ ሲያገለግል በጣም ከአፉ የሚወጣው ቃል ስለሚጣፍጣቸው፣ ሕይወት ስለሚዘራባቸው ለካ አንዳንዶቹ ከምእመኑ መካከል ምነው የኔን አይን እግዚአብሔር ለርሱ እንደው ከኔ ላይ ነቅሎ ለሱ በሰጠው ብለው ይመኙ ነበረ። ይሄንን በመልእክቱ ሲጠቅስ ምን ይላል? አንዳንዶቻችሁ እኮ አይናችሁ ልትሰጡኝ ትፈልጉ ነበረ ብሎ ይላል። ለምን? በጣም ይቸገር ስለነበረ ሲያነብ ህመም የአይን ስለነበረበት ቃሉ ከመጣፈጡ የተነሳ
እንዳያቋርጥባቸው ያንን ያህል ተጠምተው ስለነበረ አንዳንድ ሰዎች ዛሬ ምን ያላሉ? እግዚአብሔር ከኔ ላይ ወስዶ ለሱ እድሜ በሰጠው ይላሉ። እዚህም ሲባል ሰምቻለሁ። እግዚአብሔር የእድሜ ችግር የለበትም። ስለዚህ አይበዳደርም። እግዚአብሔር ከናንተም አይወስድም። እንደዚህ አይነት አባባል ግዴላችሁም አትጠቀሙ። እንደ ማቹርድ ክርስቲያን ከኔ ላይ ወስዶ አትበሉ። ቢወስድም እናንተም አትፈቅዱም። ግን ዊሻችሁን እግዚአብሔር እድሜ ይስጠው ካልን ይበቃል። አሜን። እግዚአብሔር የእድሜ ችግር ለማንም የለበትም። ዘላለም ውስጥ ያለ እግዚአብሔር ዘላለም ሰጥቶ ዘላለም ይቀረዋል። ስለዚህ የማይቆጠር ቀን ውስጥ ስላለ እግዚአብሔር ምን ልል ነው? እንደዛ ባደር ይገር ነበራችሁ ይላል። ሌላ ቦታ ደግሞ ክርስቶስ እንደገና በውስጣችሁ እንዲሳል ጭንቅ ይዞኛል ይላል። እዚህ ውስጥ ያለውን ቃል ብዙ ጊዜ ብንሰማውም ቃሉን ብዙ ጊዜ እንደ ታሪክ ወይም እንደ ተፈጸመ ያለፈ ክስተት ነው የሰማነው። በውስጡ ያለው ቃል ግን ምን ያህል ተምረንበታል ብለን ቱ ቢ ኦነስት ከዚህ በኋላ ወንጌል ባንሰማ በሰማነው ወንጌል ብንኖር በጣም በቂ ነው። ከዚህ በኋላ ወንጌል ባንሰማ ካስፈለገ 10ቱ ትእዛዛት ብቻ ተነቦልን ወንጌል ቢዘጋና ባይኖር በጣም በቂ ነው። የቃል ዕውቀት ችግር የለብንም። በቃሉ የመኖር ችግር ነው ያለብን። እኔ ያለብኝ እሱ ነው። አሁን እኔ ምንም መሰበክ አያስፈልገኝም። ትምክህት እያረኩ አይደለም። አሁን እኔን የከበደኝ የማውቀውን መኖር የማውቀውን ቃል ፕራክቲካሊ በህይወቴ መተግበር ነው እንጂ ያቃተኝ የቃል ዕውቀት ችግር የለብኝም። እንኳን እኔ እናንተም የቃል ዕውቀት ችግር የለባችሁም። መኖር ነው ያቃተን። ስለዚህ ነው አሁን እያልኩ ያለሁት ይሄ ቃል ያግኘን። ይሄ ቃል ሁላችንንም ዛሬ ያግኘን ማለት ምን ማለቴ ነው? ያሸንፈን። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። ውሃውም በምድር ላይ አሸነፈ ይላል። ምን ሲያደርግ አሸነፈ? ሰውን ሲሸፍን አሸነፈ፣ ዛፎችን ሲሸፍን አሸነፈ፣ ተራሮችን ሲሸፍን አሸነፈ ብሎ ይናገራል። ከዛ መርከቧ ከፍ እያለች ሄደች እያለ ይናገራልና ማሸነፍ የጀመረው ምን በማድረግ ነው? ሁሉንም ነገር ሸፈነና ሁሉንም ነገር ከታች አድርጎ ውሃው ግን ከላይ እንደገና ቀጠለ ብሎ ይናገራል። እና መታደል ነው በእግዚአብሔር ቃል መሸነፍ። በጣም መታደል ነው። ኃጢአት አሸንፎናል፣ ድካም አሸንፎናል፣ የኛ ስጋ ምኞት አሸንፎናል። እንደውም ከእግዚአብሔር ቃል በላይ ያሸነፉን እነኚህ ነገር ናቸውና ሁሉ ጊዜ ለራሳችን በጌታ ኢየሱስ ክርስቶስ ሊሰቀል ሲሄድ በጣም ለሱ ያዘኑ ሰዎች ደረታቸውን ሲመቱለት ዘወር ብሎ እስቲ ወዳጆቼ እነማን ናቸው ደረታቸውን የሚመቱ አላለም። ለኔ አታልቅሱ ነው ያለው። በጣም ከበድ ያለ ነው። እንዴት እንደዚህ ላንደው ጌታ? ለነገሩ እግዚአብሔር ይሉኝታ ቢስ ነው፣ ሰው ነው ይሉኝተኛ። ልድገመው። እግዚአብሔር በደንብ ስሙኝ። እግዚአብሔር ይሉኝታ ቢስ አምላክ ነው። እኛ ሰዎች ግን ይሉኝተኛ ስለሆንን በይሉኝታ ልንቀበለው የማይገባንን ኢቭን እውነት የሆነውን ነገር ኮምፕሮማይዝ እናደርጋለን። እግዚአብሔር ይሉኝታ የሚባል ነገር አያውቅም። ኔቸሩ አይፈቅድለትም፣ ባህሪው አይፈቅድለትም። ይሉኝታ ማለት ለምሳሌ ትልቅ ሰው አጠገባችን ሲዋሽ ልክ አይደለም ቢለን አዎ ልክ ነው እንላለን። ይሄ ይሉኝታ ይባላል። እግዚአብሔር እንደዚህ አይነት ነገር አያውቅም። ስለዚህ እግዚአብሔር በይሉኝታ ማይሆነውን ነገር አያረግም። እኛ በይሉኝታ ኖ ማለት የሚያቅተንን ነገር ከይሉኝታ የተነሳ ኖ የምንለውን ኖ አንለውም። አው ልክ ነው፣ የስ እውነት ነው እንላለን። ይሄ በራሱ አንዱ ጥሩ ያልሆነ የባህል ተጽዕኖ ግን የኛን ፐርሰናሊቲ የሚቀንስ ነው። በውስጣችን ያለውን መልካም እሴት የሚያወርድብን ነው። ሰዎች ጫና ሲያደርጉብን በይሉኝታ ውስጣችን ያልተስማማውን ነገር ነበርክ አይደለ ስለ የሌለንበት ቦታ አዎ ነበርኩ ልንል ሁሉ እንችላለን። እግዚአብሔር እንኳን ይሉኝታ ቢስ አምላክ ሆነ። ብርሃን ስለሆነ እርሱ ጋር ማንን ፈርቶ ከሱስ በላይ ማን ኖሮ እንደዛ ያደርጋል። እንደው እዚህ ጋር ከደረስኩ አንድ ነገር ደግሞ ልናገር። ኦድ የሚመስል ብዙዎቻችን እግዚአብሔርን የምንለማመጠው ካለን እግዚአብሔር የሚለማመጡትን ሰው አይወድም። እግዚአብሔርን አትለማመጡት። መለማመጥ ማለት እግዚአብሔርን ከፕሪንሲፕሉ ኢንፍሉዌንስ አድርጎ ከቋሚ ባህሪው ተጽዕኖ አድርጎ ማስወጣት ነው። እና እግዚአብሔር የሚለማመጡትን ሳይሆን በጽድቅ ቻሌንጅ የሚያደርጉትን ይወዳል። በጽድቅ ቻሌንጅ የሚያደርጉትን ይወዳል እንጂ እንደውም እኮ ለምኑ
ይሰጣችኋል የሚለው ቃል ኦሪጂናሉ ለምኑ አይደለም የሚለው ጠይቁ ነው የሚለው። because you have that privilege ማለት ነው። እና ለምኑ አይደለም ጠይቁ ነው የሚለው ይላሉ መጽሐፍ ቅዱስን ጠጋ ብለው የሚያውቁ ሰዎች። እና ምን ለማለት ነው በዚህ ሐሳብ ውስጥ ያለው ነገር ደግሜ የምለው ይውረሰን። ባለፈው በስብከቶች ውስጥ በጣም ነካክቸዋለሁኝ ባለፉት ጊዜያት። በቁጥር 1 ላይ የምናየው እዚህ ቁጥር 7 ላይ የመጨረሻው ውሳኔ ምዕራፍ 7 ማለቴ ነው የመጨረሻ ውሳኔ በጌታ ላይ የሞት ውሳኔ ሲያስተላልፉበት እናያለን። አንድ ሰው ከመካከላቸው ሲቃወም እናያለን። ኒቆዲሞስ የሚባል ሰው አረተው እንደዚህ ሕጋችን ራሱ አይፈቅድም ይላል። የዮሐንስ ወንጌልን ስታዩት ከሃ ጀምሮ ወደ ላይ እየተገነባ ያለው ኢየሱስ ክርስቶስ ላይ የሚነሱ ተቃውሞዎች እየጦዙ ይቅርታዬን ቃል ስጠቀም ከፍ ይያሉ እየከረሩ መተው መጨረሻ ላይ የሞት ውሳኔ በዚህ ስብሰባ ላይ ነው የሚወስኑት። በቃ ይሄን ሰውዬ እናጥፋው። ከዚህ በኋላ ያለው ነገር ምንድነው? ሰበብ መፈለግና ወደሚፈልጉት እርምጃ መሄድ ነው። ራሱ ጌታ ኢየሱስ ምዕራፍ 8 ላይ እኛኮ አባታችን አብርሃም ነው ብለው ይሄን ቃል ልጠቀም በአሽሙር ምን ይሉታል? እኛ የምንዝር ልጆች አይደለንም ይሉታል። ማለት እንዳንተ ዲቃላዎች አይደለንም። አሁን ለምሳሌ አንተ ማርያም ወለደች እንጂ አባትህ አይታወቅም፣ የማን ልጅ እንደሆንክ እንኳን አትታወቅም፣ እና እኛ ግን በዝሙት አልተወለድንም ይሉታል። ይሄ እሱን ሲሰድቡት ነው። እሱን በጎን ሲናገሩት ነው። አንተ ዲቃላ ነህ፣ እኛ እናት አባት አለን፣ ያለ ዝሙት በትክክለኛ ጋብቻ የተወለድነን ብለው ይሉታል። እንግዲህ አልፈው መንፈሳዊ ነገር ስላልበራላቸውና ከዛ ደግሞ እኛ አባታችን እኮ አብርሃም ነው ብሎ ሲሉ ኖ የናንተ አባትማ አብርሃም አይደለም ይላቸውና የናንተ አባት ማን እንደሆነ ልንገራችሁ፣ ዲያብሎስ ነው ይላቸው። በትክክል ዲያብሎስ ነው አባታችሁ። ዲያብሎስ ገዳይ፣ ነፍሰ ገዳይ ነበረ። እናንተም ልጆቹ ይኸው አሁን ልትገሉኝ ትፈልጋላችሁ። የናንተስ አባት አብርሃም ቢሆን ኖሮ አብርሃም የኔን ቀን ለማየት እጅግ ይናፍቅ ነበረ፣ አየም ሐሴት አደረገ ይላቸዋል። እንደዛ እያለ እዚህ ምዕራፍ 8 ውስጥ ያለ ሐሳብ ነው ይሄንን የሚናገረው። ወደዚህ ሐሳብ አሁንም ደግሜ ስመጣ ጌታ ኢየሱስ ክርስቶስ ቢዚ የሚያረገው ነገር ቢዚ ምንድነው? ቢዚ ማለት ፕራዮሪቲው የኢየሱስ ክርስቶስ ይሄ ቢዚ የምንላቸው ነገሮች ምን ማለት ነው? አወር ቢዚነስ አኮርዲንግ ቱ አወር ፕራዮሪቲነስ ነው የምለው ብዙ ጊዜ። ምን ማለት ነው? ቢዚ የምንለው ነገር የኛ ህይወታችን ፕራዮሪቲ ነው ማለት ነው። ቸርች አትመጣም በጣም እኮ ቢዚ ስለሆንኩ ነው ማለታችን ለቸርች ፕራዮሪቲ አልሰጠውም ማለታችን ነው። ደግሜ በደንብ ልንገራችሁ። አንዳንድ ሰው ለጸሎት ቢዚ ነው፣ ለባይብል ስተዲ ቢዚ ነው፣ እሁድ ቤተክርስቲያን ለመምጣት ቢዚ ነው። you know what is mean? ይሄ ማለት ምን ማለት ነው? ለኔ ቸርች ፕራዮሪቲ አይደለም። ለኔ ጸሎት ቅድሚያ የምሰጠው ነገር አይደለም። እኔን ቢዚ የሚያደርገኝ ነገር ሁሉ የኔ ፕራዮሪቲ ነው ማለታችን ነው። ዛሬ እግዚአብሔርና የእግዚአብሔር የሆነ ነገር ፕራዮሪቲያችን ይሁን። እና ቢዚ የሚለው ቃል አሁን ለኛ እንደው ከአማርኛም በልጦ በጣም የገነነ እንደው ራሱ ቃሉን እንኳን የሚያውቁ ሰዎች ቢዚ ሲባል ሰምተው ቢዚ የሚለውን ቃል ይይዛሉ። ግን ያ ቢዚ የሚያደርገን ነገር በእርግጥ የህይወታችን ፕራዮሪቲ ነው ወይ? አንደኛ ነው ወይ? አንደኛ ያልነው ነገር ነው ቢዚ የሚያደርገን። እና ሰው ምሳ ለመብላት ፕሮግራሙን እንደሚጠብቅ፣ ራት ቁርስ ለመብላት ፕሮግራሙን እንደሚጠብቅ፣ ለዘላለም የሚያኖረውን የህይወት ቃል ደግሞ ለመስማት ከእግዚአብሔር ጋር ፌሎሺፕ ለማድረግ ፕራዮሪቲ ሊኖረው ወይም ደግሞ ቅድሚያ ሊሰጥ ይገባል። የጌታ ኢየሱስ ክርስቶስ ፕራዮሪቲ ምንድነው? ኢየሱስ ግን ደብረ ዘይት ሄደ ይላል። ደብረ ዘይት ሁል ጊዜ የሚሄደው ቀኑ ካመሸ በኋላ ሁል ጊዜ ደብረ ዘይት የሚሄደው ሲጸልይ ያደረ እንደ ልማዱ ደብረ ዘይት ተራራ ላይ ይላል። ስለዚህ ኢየሱስ ክርስቶስ ደብረ ዘይት ሄደው ቤቱ ደብረ ዘይት አይደለም። ቤቱን ብትጠይቁኝ እኔም አላውቀውም። መጽሐፍ ቅዱስም ስለ ኢየሱስ ቤት አልተናገረም። ግን አንድ ሩመር አለ። ሩመር ብቻ ሳይሆን እንደው ጎላ ያለ አለ። ምንድነው? ኢየሱስ ከናዝሬት በ30 ዓመቱ ወክ እያረገ ዝም ብሎ ወጣ።
ልክ በዛን ሰዓት አንድ ልጅ 30 ዓመት ሙሉ ያለ ስራ መቀመጥ እስራኤል ውስጥ በጣም አይደል የሚያደርግና በህብረተሰቡ ዘንድ ተጠያቂ ነው። አንደኛ አላገባም፣ ሁለተኛ ወደ እርሻ ወይም ወደ ንግድ አልተሰማራም። ስለዚህ ይሄ ሰው በጣም ጥያቄ ነበር። አይድል ሆኖ 30 ዓመት ሙሉ ቁጭ ብሎ ነበር። ለምንድን ነው 30 ዓመት ድረስ ቁጭ ያለው ኢየሱስ? በ12 ዓመቱ እኮ ተፈትኖ በጣም የሚገርም ሰው እንደሆነ የ12 ዓመት ሕፃን ልጅ ሆኖ መምህራን እንደተደነቁበት መጽሐፍ ጽፎልናል። ሲጠይቃቸው ሲመልስላቸው ስክሪፕቸር በጣም ምንድነው እግዚአብሔርን ቃል የሚያውቅ ነው። የሚያውቅ የሚለው ቃል አልገለጸውም አይገልጸውም። ራሱ ቃል ስለሆነ ራሱ ማንነቱ ቃሉ ስለሆነ ቃሉ ማንነቱ ስለሆነ ተደንቀውበታል። ታዲያ ለምንድነው 30 ዓመት መጠበቅ ያለበት? ለምን 30 ዓመት ሙሉ? በእስራኤል ሕግ በእስራኤል ባህል አንድ ሰው መምህር ለመሆን ቢያንስ እድሜው ኳሊፋይ የሚያደርገው 30 ዓመት ሊሞላው ግድ ነው። 30 ዓመት የአንድ ሙሉ ሰው በሰው ፊት ቆሞ ሊያገለግል ሊያስተምር የሚችልበት ያ የእድሜ ገደብ ስላለ ነው። 12 ዓመት ደግሞ ጌታ ወደ መቅደስ የሄደው አንድ አይሁዳዊ ልጅ በ12 ዓመቱ ይሄድና የሕግ ቃል ይነበብለታል። የሕግ ቃል እንዳለ ሙሉን ከተነበበለት በኋላ ከዛን ጊዜ ጀምሮ ያ የ12 ዓመት ልጅ ሪስፖንሲብል ነው፣ ወይም ምን አለበት? ተጠያቂነት አለበት። ኃጢአተኛ ነው ማለት ነው። ቃሉን ይሰማል። ቃሉን ከሰማ በኋላ እስከ 12 ዓመት ድረስ ሕፃን ልጅ ኃጢአት ቢሰራ የሆነ ነገር ቢያደርግ ኃጢአት አይቆጠርበትም። ከ12 ዓመት በኋላ የሕጉን መጽሐፍ ከሰማ በኋላ ግን ከዛ በኋላ ኃጢአት ይያዝበታል ስለሚባል ነው በ8 ቀን ልጅ ሆኖ በ12 ዓመቱ ሆኖ በ30 ዓመቱ ሆኖ ኢየሱስ ወደ መቅደስ ይሄድ የነበረው እና ወደ ቅፍርናሆም ሄደ ይላል። ቅፍርናሆም ደግሞ ኢየሱስ ሳይሄድባት በፊት የጴጥሮስ ከተማ ናት። ጴጥሮስ ይኖርበት የነበረ ስፍራ ነው። በዛ ስፍራ ደግሞ ኢየሱስ ሲሄድ በጴጥሮስ ቤት ኢየሱስ ጥገኛ ሆኖ ይኖር ነበረ። ከዚህ የተነሳ ነው በኢየሱስ ላይ ስልጣን እንዳለው ብዙ ጊዜ ጴጥሮስ በየመሃል እየገባ አክት የሚያደርገው ወይም የሚገስጸው። ለዛ ነው አንድ በእድሜ ይበልጠዋል ጴጥሮስ፣ ሁለተኛ ደግሞ በቤቱ ኢየሱስ ይኖር ነበረ የሚሉ አሉ። ጌታ ኢየሱስ ግን ስለ መኖሪያ ሰፈሩ ሲናገር በማቴዎስ ምዕራፍ 8 ቁጥር 20፣ 21፣ 22 ላይ ምን ይላል? ወደምትሄድበት ሁሉ ልከተል እፈልጋለሁ ሲለው በጣም የሚገርም ተች የሚያረቃል። እኔ እኮ የሰማይ ወፎች የሚበልጡኝ ሰው ነኝ በዚህ ምድር ስመላለስ ይላል። የሰማይ ወፎች ይበልጡኛል። ለምን? እነሱ ቤት አላቸው፣ መሳፈሪያ አላቸው፣ ቢያንስ ዛፍ ላይ ማደር ይችላሉ። ቀበሮች ይበልጡኛል ይላል። በዚህ ምድር ላይ ቀበሮ እንኳን ይበልጣል። ለምን? ለቀበሮች እንኳን ጉድጓድ አለ ይልና ይሄ የሰማይ ምድር ፈጣሪና ንጉሥ የሆነ በሰማይ በዙፋኑ ላይ የተቀመጠ አምላክ እኔና እናንተን ለማግኘት የወረደበት መውረድ የሰው ልጅ ግን ራሱን የሚያስጠጋበት ምንም የለውም። ከዚህ በፊት አይ ቲንክ እዚህ ምሰብክ ያለው መሰለኝ የኢየሱስ ክርስቶስ ባለውለታዎች ወደ 8 ሰዎች አሉ። የኢየሱስ ክርስቶስ ባለውለታዎች። ትራንስፖርት ቸግሮት አህያ የሰጠው ሰው ባለውለታው ነው። ራት የሚበላበት ቦታ አጥቶ ፋሲካን ደረባውን የሰጠው የተዘጋጀ ምንጣፍ የሰጠው ሰውዬ ባለውለታው። ኒቆዲሞስ ባለውለታው ነው። ከቤቱ ብርጉድ ምናምን ዕጣን ምናምን አምጥቶ የሚታሽበትን አምጥቶ ሰጥቶታል። የኢየሱስ ክርስቶስ ከመሞቴ በፊት ለመቃብሬ ሽቶ አደረገችልኝ፣ ወግም ያሳየኝ አልነበረም ብሎ ያቺ ሴት ባለውለታው ናት። መቃብሩን የሰጠው ሰውዬ ባለው በተውሰት ተወልዶ በተውሰት ኖሮ በተውሰት የሞተ ሰው ኢየሱስ ነው። ባይገርማችሁ ላንተ ነው፣ ላንቺ ነው። የኢየሱስ ክርስቶስ የህይወት ባለ ዕዳዎች ነን ከመኖር ጀምሮ እስከ ሞቱ ድረስ። ወደ 40 የሚደርሱ በጣም ሱፐር የሆኑ ታላላቅ የእስራኤል ሎየርስዎች ኢየሱስ ክርስቶስ በመሞቱ ተጠያቂው ማን ነው ብለው ይሄ የምነግራችሁ እውነተኛ ታሪክ ነው። በኢየሱስ ክርስቶስ ሞት ማን ነው ተጠያቂው ብለው 40 የሚያክሉ ሰዎች ፋይል ከፍተው ፍርድ ቤት ውስጥ ይሟገቱ ነበር። የኢየሱስ ክርስቶስ ተጠያቂ አንዱ ራሱ እግዚአብሔር ነው፣ ሰይጣን ነው፣ የአይሁድ ካህናቶች ናቸው፣ አዳም ነው፣ ሔዋን ናት፣ እኛም ነን። የኢየሱስ ክርስቶስ የሞቱ ተጠያቂዎች
ፋይሉ ሲደመደም እነኚህ ሁሉ የኢየሱስ ክርስቶስ የመሞቱ ተጠያቂዎች ናቸው ተብሎ ተበይኖ ያ ፋይል ተዘጋ። ሞር ፈርዘር ሄዳችሁ ብታነቡ ይሄንን ታገኛላችሁና በምድር ላይ ዩኒክ የሆነ ሰው፣ በምድር ላይ ብቸኛ የሆነ ሰው ያልኖረው ኑሮ የኖረ ሰው ቢኖር why and for what ብለን ሲል it is for me ለናንተ ነው ለኔ ነው። ሰው ሆይ ይሄን እና እኔ እግዚአብሔር ሰውን ሲኦል ቢያስገባ ጨካኝ አይደለም። እኔ እግዚአብሔርን ጨካኝ ያልኩት ልጁን ለሞት አሳልፎ የሰጠ ቀን ነው። ልጁን የገደለ ሰው ጨካኝ የሚባለው ልጁን የገደለ ቀን ነው እንጂ ከልጁ አልፎ ሌላ ሰው የገደለ ቀን አይደለም። በደዌ ያደቅቁት ዘንድ ፈቀደ ይላል። እባክህ አባቴ ሆይ ይሄንን ጽዋ አልችለውም ሲል እግዚአብሔር ኢግኖር አረገው። እንዴት ተውከኝ ፊቱን አዞረበት ይላል። እና እግዚአብሔር እኔ እንደውም አንድ ጥቅስ አለ ዮሐንስ ምዕራፍ 3 ቁጥር 16 እንደዚህ የሚል ጥቅስ አለ። ምን ይላል? አይዊሽ ይሄንን ጥቅስ በደንብ እያንዳንዱ ክርስቲያን የማወቅ ግዴታ አለበት። ለምን? ትንሿ ጎስፕል ትባላለች። ዮሐንስ 3:16 እግዚአብሔር ዓለሙን ሁሉ እንዲሁ ወዷል ይላል። መውደዱን እግዚአብሔር ያረጋገጠ ወይም ጀስቲፋይ ያደረገው በምንድነው ብለን ስንል አንድያ ልጁን እስኪሰጥ ድረስ ዓለምን የሚለውን ቃል እንተርጉመው። አንድያ ልጁን እስኪሰጥ ድረስ ሰውን ከልጁ በላይ አብልጦ ወዷል። እስከምን ድረስ? እኔ ንብረቴን ሁሉ እስክሰጥ ድረስ ልጄን ነው የምወደው ወይም ልጆቼን ነው የምወደው። ሁላችንም ልጆቻችንን ለማግኘት ያለንን ጥሪት ሁሉ እንሰጣለን። እግዚአብሔር ደግሞ እኛን ለማግኘት ንብረት አይደለም የሰጠው። ከአላፋት መላእክት እንደው ይሄንን ብሎ አይደለም የሰጠን። አንድያ ልጁን እስኪሰጥ ድረስ ከልጁ አስበልጦ አንተን ወዶሃል፣ አንቺን ወዶሻል። ይሄ እውነት ይግባል። ልጁን የሰጠን ይቅርታ አድርጉልኝ ወንጌልን በግልጽ እንድናገር ነፃነት ስጡን። ልጁን የሰጠን ወንጌል እንድናገር በቤተ ክርስቲያን ወንጌል ፕራዮሪቲ ስለሆነ ልጁን የሰጠን ከሞት በኋላ ለዘላለም ሕይወት፣ ከሞት በኋላ ላለው የዘላለም ሕይወት ነው። ምድራዊ ጉዳዮቻችንን እኔም እናንተም ይዘን የመጣ ነው። እግዚአብሔር ግን ልጁን የሰጠበት ፐርፐዝ በምድር እንዳያጣን ሳይሆን በሰማይ እንዳያጣን ነው። የገባው ካለ ለዚህ ጌታ ክብር ይስጥ። የገባው ብቻ። የጥያቄዎቻችን ሁሉ መልስ ክርስቶስ ነው። ግን ትልቁ ጥያቄ ተመልሶልናል። አሁን ዋናችንን ይዘናል። የትርፍ ጉዳይ ነው የሚያሳስበን። ዋናችን ጌታ ኢየሱስ ክርስቶስ እንዲህ አለ። በሉቃስ ላይ ነው። ደቀ መዛሙርቶቹ መጡና ሪፖርት አቀረቡ። ምን የሚል ሪፖርት አቀረቡ? አሉት በስምህ ስልጣን ይሄ ቀላል በሽታን ተወው አለ። የበሽታውን አይነት ተወው። ይሄ ካንሰር በለው ልብ ምናምን እሱ አይደለም አለ። መናፍስት ተገዙልን አለ። ይሄ በብሉይ ኪዳን ተደርጎ የማይታወቅ ታምር ነው። መናፍስት ለሰው ተገዝቶ አያውቅም። መናፍስት ነው ሰው የሚገዛው። መናፍስት ማለት ሰይጣን ማለት ነው። ሰይጣን ሰውን ይገዛል እንጂ ሰው ሰይጣንን ገዝቶ አሸንፎ አያውቅም። በቃ የትኛውን ታምር ንገር? በጣም ብዙ ነው። ከታምራቶች ሁሉ በላይ ትልቁ ታምር ግን መናፍስት እንኳን በስምህ ተገዙልን አላቸው። የነሱ ክላይማክሱ የአገልግሎታቸው የመጨረሻውን ጣራ ሲነግሩት እሱ አይደለም ጣራ ብሎ ኤክስ ሰጣቸው። ቢግ ኤክስ ሌላ ጣራ አለ አላቸው። ሃሌሉያ! ሌላ ከዚህ ያለፈ ጣራ አለ። ያ ጣራ ምንድነው አላችሁ? ስማችሁ በሕይወት መጽሐፍ በሰማይ ስለተጻፈ በዚህ ደስ ይበላችሁ እንጂ በዚህኛው ደስ አይበላችሁ። ሃሌሉያ! የገባው ለዚህ ጌታ አሁንም የዳነ ብቻ ክብር ያምጣ። ጌታ የተናገረው ልክ ነው። ሰባዎቹ ከተናገሩ ሰባውን ላካቸው ነው የሚለው። ሰባውም ሲመለሱ ሪፖርት ይዘው መጡ። ምን አደረጋቸው አላቸው። መናፍስት ነው። እሱን አትንገሩኝ፣ የዳኑ ነፍሶች ንገሩኝ። እደግመዋለሁ። የዳኑ ነፍሶች፣ ጌታን የተቀበሉ ነፍሶች ከአገልግሎታችሁ ውስጥ እሱን ሪፖርት አድርጉልኝ እንጂ መናፍስት ተገዛ፣ ስጋ ተፈወሰ፣ እሱ አይደለም የኔ ፕራዮሪቲ። የኔ ፕራዮሪቲ ስማችሁ በሰማይ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ። ይሄ ዕውቀት፣ ይሄ እውነት
እግዚአብሔራዊ የሆነ እውነት ግዴላችሁም ይግባል። በስጋው ሳይሞት ከዚህ በኋላ እዚህ ቤት ውስጥ 100 ዓመት እኮ መኖር የሚፈልግ ሰው የለም። እኔ አልፈልግም። በዚህ እድሜያችሁ ላይ 100 ዓመት ቢጨመርላችሁ ከዚህ በኋላ መኖር ትፈልጋላችሁ? እጅግ ድካም ነው። ማኔጅ ማድረግ አትችሉም። በዚህ እድሜ ላይ 50 ዓመት ቢጨመር እኔ ሰውነቴን ማኔጅ ማድረግ አልችልም። ስለዚህ አልፈልገው። ክቡር የእግዚአብሔር ሕዝቦች ግዴላችሁ። ክርስቶስ ሳይመጣ የሰውን ኒድ ሁሉ ያለ ክርስቶስ ነቢያቶች ሞልተውታል። ልጅ ላጡት ልጅ ሰጥተዋል። የሞቱ እንኳን አስነስተዋል። እንጀራ አብልተዋል፣ አብዝተዋል። ኢየሱስ አይደለም 5 እንጀራ በዛ ምንለው? ምናልባት ከኢየሱስ በላይ ሳይሆን ይቀራል። ኤልያስ ለዛች መበለት ለ3 ዓመት ምናምን እንድትበላ እንጀራውን ያበዛው አብዝቷል። ለምንድን ነው ኢየሱስ የመጣው? ስማችን ከሞት መጽሐፍ ተሽሮ ወደ ሕይወት መጽሐፍ እንዲጻፍልን ነው። በሰማይ 2 ታላላቅ መጽሐፍ አለ። አንድ የሙታን መጽሐፍ፣ ወደ ሲኦል የሚገቡ የሰዎች የስም ዝርዝር አለ። አንደኛው ደግሞ ወደ እግዚአብሔር መንግስት የሚገቡ የሰዎች የስም ዝርዝር አለ። ልባርካችሁ፣ ስማችሁ ከሕይወት መጽሐፍ አይታጣ። እደግመዋለሁ፣ በዛ ቀን ስማችሁ ተፈልጎ ከሕይወት መጽሐፍ አይታጣ። በኢየሱስ ስም አይታጣ። ሁላችሁን ባረኳችሁ። ከዚህ በላይ በረከት ማንም እዚህ ቤት ቢመጣ የለውም። ከበረከት ሁሉ በላይ በረከት እናንተ እኔ አሜሪካ ኤምባሲ ብዙ ጊዜ ሄጃለሁ። ይሄንን የሚያክል ህዝብ ኦልሞስት ይሄንን አዳራሽ የሚያክል ህዝብ ብዙዎች የገባችሁ ታውቃላችሁ። ገብተው ስማቸው እስኪጠራ እንዴት እንደሚንቀጠቀጡ። አሜሪካ እኮ ለመሄድ ነው the most sinners country። እዛ ለመሄድ እዛ ጋር ኖ ሲባሉ እንዴት ዲስካሬጅ ሆነው፣ ግማሹ ይሳደባል፣ ግማሹ ይወራጫል፣ ግማሹ አንገቱን ደፍቶ ይወጣል። ሰው አሜሪካ ለመሄድ እንደዚህ በሲቃ ውስጥ ከሆነ ከእግዚአብሔር እጅ የሕይወት መጽሐፍ አትታጡ። አረ በኢየሱስ ስም ግዴለም አትታጡ። ከአሜሪካ ቪዛ አላልኩም፣ ከአውሮፓ አላልኩኝም። ከእግዚአብሔር ወንጌል የገባው ክርስቲያን የሆነ ካለ እዚህ ጋር ነበረ መንከባለል፣ እዚህ ጋር ነበር መቆም፣ እዚህ ጋር ነበረ መጮህ። ከዚህ ከሕይወት መጽሐፍ አትታጡ። ጌታ ኢየሱስ ክርስቶስ ይህንን ቃል ሲናገር ደቀ መዛሙርቱ በሱ ልክ ኤክሳይትድ አልሆኑም። ይልቅ ስማችሁ በሰማይ በሕይወት መጽሐፍ ኤክሳይትድ አልተደነቁም። ስላልተደነቁ እነሱን ተወና ምን ይላል? ዘወር ብሎ ስለነሱ ሐሴት አደረገ። አባት ሆይ አመሰግናለሁ ስለነኚህ ሕፃናቶች አለ። አመሰግናለሁኝ ይሄንን ጠቢባን ያላወቁት እውነት ስለተገለጠላችሁ አመሰግናለሁ። ጌታ ኢየሱስ ወርሺፕ ያደረገው በመዳን አይደለም። ወርሺፕ ያደረገው በእኔና በእናንተ የእግዚአብሔር መንግስት፣ በመዳን ስላችሁ ፊዚካል አይደለም፣ በእግዚአብሔር መንግስት ውስጥ ስማችን ስለተካተተ ነው። እዚህ ጋር አንድ ነገር እንትን እንዲሆነን ፈለኩኝ። ምን ልበል? ሁላችንንም እንዲጋርደን። ታውቁታላችሁ ታሪኩን። እነኚህ ሰዎች ወደ ኢየሱስ ክርስቶስ መጡ። የመጡበት ነገር ለእግዚአብሔር ቀንተው አይደለም። በእርግጥም ሴትዮዋን ሊከሱ ፈልገው አይደለም። ክሳቸው ራሱን ኢየሱስን ሊከሱት ነው። ይሄው እዚህ ጋር ቅድም ሳነብ ሰምታችሁን ከሆነ ምን ብሎ ይናገራል? እዚህ ጋር በምንዝርና የተያዘች ሴት ወደ ኢየሱስ አመጡ። በመካከል በእርሱ ፊት አቆሙ። መምህሮ ይህች ሴት ስታመነዝር ተገኝታ ተያዘ። ሙሴ እንደነዚህ ያሉትን እንዲወገሩ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህን ተናገሩ። ምን የሚሉበትን? የሚከሱበትን። እሷን አይደለም የሚከሱት፣ አይደለም። የሙሴንም ሕግ ተቆርቁረው አይደለም። ኢየሱስን ነው ታርጌት ያደረገው። ከልባቸው ክፋት የወጣ ነው።
የሚናገረው እዚህ ጋር እኔ ርዕስ ያስኩት ምንድነው? በምንዝርና የተያዘች ሴት አሉ። ግን በምንዝርና መጨረሻ የተያዙት እነሱ ናቸው። ስለዚህ ርዕሱ መሆን ያለበት በምንዝርና የተያዙ ሰዎች ናቸው እንጂ በምንዝርና የተያዘች ሴት አይደለችም። አንዳንዱ ጋር ሚስኮንሰፕሽን ወይም ደግሞ የተሳሳተ እንትናል። አሁን ለምሳሌ ምዕራፍ 4 የዮሐንስ ወንጌል ላይ ጌታ ኢየሱስ ውሃ ጠጭኝ ያላት ሴት አመንዝራዋ ሴት ብለናል። ጌታ ኢየሱስ ግን ከአፉ አልወጣም አመንዝራ ሴት። እዛ ጋር እስኪ ጠጋ በሉና ይዙ። አመንዝራዎቹ ወንዶች ናቸው። 6 ወንዶች አመንዝራዎች ናቸው። እሷ ባል ትፈልጋለች፣ እነሱ ግን ሚስት አይፈልጉም፣ ሴት ነው የሚፈልጉት። ብዙ ሰው እንደዚህ ይላል፣ ወንድ ጠፋ እንደ ይላል። አው ወንድ ሞልቷል፣ ባል ነው የጠፋው። ብዙ ወንዶች ምን ሴት ጠፋ እንደ ይላል። እውነት ነው፣ ሴት አልጠፋም፣ ግን ሚስት ነው የጠፋው። ሚስት ነው የጠፋው። እቺ ሴት ወንድ አይደለም የፈለገችው፣ ባል ነው የለችው። ስለዚህ ኢየሱስ የጠየቃት ባል ነው። እነኚህ 5ቱም 6ቱም ባል አይደለም የሚሆኑት። ባል ፈልገው አይደለም የመጡት። እነሱ ሴት ፈልገው ስለመጡ እነሱን የባል ኳሊፋይ ስለማያደርጉ ወይም ኳሊፊኬሽን ስላላገኙባቸው እነሱን ባል ብዬ አልጠራቸውም። እነሱን ባል አለኝ ብዬ አልጠራቸውም። ጌታ እንዲህ አለ፣ እውነት ተናገርሽ። ጌታ እውነት ያለውን ታዲያ እንዴት ነው እቺን ሴት አኪዩዝምና መልካም ነገር ተናገርሽ? you have said a good things ነው የሚላል። በጣም መልካም ነገር ተናገርሽ፣ እውነትሽን ነው። 6ኛውም ሰው ቤትሽ ያለው እሱም ባልሽ አይደለም። አይቻቸዋለሁ። ብሉይ ኪዳን ላይም ባል ያልሆኑ እኮ ሰዎች ነበሩ። እንደውም እነሱን ቀሰፋቸው። እዚህ በጸጋው ስላሉ ነው ያልተቀሰፉት። ምን አደረጋቸው? ከሴቲቷ ዘር እንዳያገኙ ዘራቸውን በውጪ ያፈሱ ነበር። የሚደንቀው ነገር እግዚአብሔር ብርድ ልብስ ገልጦ ያያል ማለት ነው። ይቅርታ ይህን ቃል ስጠቀም ግን መጽሐፍ ቅዱስ የሄደበት ልክ ድረስ ይሄዳለሁ። ሃው እንዴት አወቀ? እግዚአብሔር እንዴት አወቀ? ሆን ብለው ሴቲቷን ለፍላጎት ይፈልጓታል። ዘር ግን እንዳታገኝ ያደርጋሉ። ዘር እንዳታገኝ እግዚአብሔር በየተራ ይቀስፋቸው ነበር። እና መጨረሻ ምን አደረገው? አባትየው ምን አለ? እቺ ሴት ገፊ ናት አለ። ትንሹን ልጅ ሰጥሻለሁ ብሎ አቆየና ትንሹንም ልጅ ከለከላት። እሱም ይሞትብኛል አለ። እሱ አይደለችም ገፊ። አባታቸው ያላየው እግዚአብሔር ግን የሚያየው ተንኮል ነበር። መኝታ ውስጥ ተንኮል ነበር። በዛች ሴት እነሱ የሚፈልጉት ኢንተርቴይን ማድረግ ነው፣ ኢንጆይ ማድረግ ነው፣ መደሰት ነው እንጂ ለዛች ሴት ግን መሆን አይፈልጉም። ስለዚህ ለዚህችም ሴት እግዚአብሔር እውነትሽን ነው፣ ባል የለሽም፣ መልካም ነው የተናገርሽው ነው ያላት። እና አመንዝራዎቹ እነሱ ናቸው፣ እሱ አይደለችም። ጠጋ ብለን ብና ያንን ነው የሚናገረው። ጌታ አልወቀሳትም። ጌታ ውሸታም አላላትም። በዚህም ስፍራ ሊከሱት የፈለጉት ኢየሱስን ነው እንጂ ስለ ሕጉ ተቆርቁሮ አይደለም። የሚደንቀው ነገር ግን እነሱ በጣሉት ወጥመድ እነሱ ራሳቸው ተያዙበት። እነሱ ባስቀመጡት እንቅፋት እነሱ ራሳቸው ወደቁበት። እዚህ ጋር ቅድም ሳነብ አንዳንድ ቦታ ላይ ጠበቅ እያረኩ ያነበብኩት አለ። ምን ብሎ ይናገራል? በጣም ጎተጎቱት። አትናገርም፣ ይሄውላችሁ መልስ አሳጣ ነው ብለዋል እነሱ። እሱ አውቆ አቀርቅሮ መሬት ላይ ይጭራል። ያንን ምንድነው የሚጭረው የሚለው ሐሳብ አለ። እዛ ውስጥ አልገባም ከጊዜ አንፃር። ግን መልስ አሳጣ ነው፣ አስጨነቅ ነው ብለው ይላል። እሱ ዝም ብሎ መሬት ላይ መጨረሻ ይላል ደጋግመው በጠየቁት ጊዜ ሳይፈልግ እንዲህ አላቸው። እንግዲያውስ አለ ምን ይላል? መላልሰው በጠየቁት ጊዜ ግን ቀና አለና እንዲህ አላቸው ይላል። ከናንተ ኃጢአት የሌለበት አስቀድሞ የጽድቅ ጀግና ማለት ነው። የጽድቅ ጀግና አላችሁ እዚህ። የጽድቅ ጀግና ነን የምትሉት በደንብ ስሙን። ስንት ሰው ይሆናሉ? አልተጻፈልንም። ምናልባት በትንሹ ከ20 ከ30 ለምን ከሽማግሌው እስከ ወጣቱ እስከ ልጁ ድረስ ነው የመጡት። በጣም ብዙ ናቸው። እነኚህ የኛ ናሙናዎች ናቸው። ለዚህ ጥቅስ የሚስማማ ቃል ሮሜ ምዕራፍ 3 ቁጥር 23 አትሄዱ። ሮሜ ምዕራፍ 3 ቁጥር 23 ምን ይላል? ማን ነው በቃሉ የሚነግረኝ? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎታል፣ በክርስቶስ ኢየሱስ በሆነ ጸጋ እንዲያው በጸጋው ይጸድቃሉ ነው የሚለው። ይሄው ሁሉ ኃጢአትን ሰርቷል የሚለው አንድ ሰው አልተገኘም። ወደ ኋላ የቀረ አንድ ሰው አልተገኘም። አንድ ሰው ከሽማግሌው ጀምረው
እስከ ታናሹ መጀመሪያ እንደውም ወጣቱ አይደለም የሚወጣው። እኛ ብዙ ጊዜ ወጣቱ ላይ ነው አይናችንን ታርጌት ወጣቱ አይደለም የሚወጣው። እዚህ ጋር ሲናገር ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይወገር አላቸው። ደግሞም ጎንበስ ብሎ በጣቱ በምድር መጻፍ ጀመረ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሰቸውና ከሽማግሌው ጀምሮ እስከ ኋለኛው ሽማግሌውም አለበት እና እያንዳንዳቸው ወጡ። እያንዳንዳቸው የሥጋ መስታወት የአካላችን መስታወት ቤታችን ያለ ግላስ ሚረር ነው። ይሄ የውጭው መስታወት ነው። የውስጣችንን የሚያሳየን ግን ይሄ ነው። ይሄ የውስጣችን ትክክለኛ መስታወት ነው። ማንነታችንን ቅድም እንዳልኩት ያለ ይሉኝታ ሳይሸነግለን የሚነግረን ንጉሥ እንሁን፣ ታላቅ ሰው እንሁን፣ በእድሜ ባለጸጋ እንሁን፣ የእውቀት ሰው እንሁን፣ ምንም የማይሸነግለን የእያንዳንዱ ሰው የፊት መስታወት አላልኩም፣ የህይወት መስታወት የእግዚአብሔር ቃል ነው። በጌታ ኢየሱስ ክርስቶስ ፊት ቆመው እያንዳንዳቸው ራሳቸውን በኢየሱስ ውስጥ አዩ። ሲያዩ ለካ የነሱ ይበልጣል። አንድም ሰው ሳይቀር ጥርግ ብለው ወጡ። ማን ነው በማላይ የሚፈርደው? ማን ነው በማላይ? አሁን እስር ቤት ግቡ። እስር ቤት አሁን ወህኒ ቤት ብትገቡ ነፍስ ገዳይ ብቻ አይደለም ያለው፣ ሌባ ብቻ አይደለም ያለው፣ ወንጀለኛ ምናምን ነው። በጣም የተለያዩ አይነት ወንጀል የፈጸሙ ሰዎች ናቸው። ምናልባት በዚህኛው አልጠየቅም ብለን በዛኛው እንጠይቅ፣ በዛ ብለን ብንል በዛ ሰውን እኔ በዚህ ነገር ብወቅስ እኔ ደግሞ የምወቀስበት ሌላ ነገር አለ። ይሄ አንድ ነገር እንዲዘጠን ማለት በማንም ላይ ጄጅ እንዳናደርግ፣ ማንም ላይ አፋችንን እንዳናላቅቅ፣ በቃ እኔ እንዳንል አልፌ እንዳልናገር ለመጠንቀቅ እሞክራለሁ። ስለዚህ ወገኖቼ መጽሐፍ ምን ይላል? ጻድቅ የለም አንድስ እንኳን። ጻድቅ የለም ስንት? አንድስ እንኳን የለም። ይህን ሥጋ የለበሰ አንድ ጻድቅ የተገኘው ኢየሱስ ብቻ ነው። ይህንን ሥጋ ያሸነፈ ኃጢአት የማይከሰው አንድ ነው። ለዚህ ነው ኢየሱስ ከነሱ ጋር ተከትሎ ያልወጣው፣ እሱ ቀረ። ለምን? በጽድቅም በቅድስናም ሊኮንናት ይችላል። ሊያጋጩት የፈለጉት ከሶስት ነገር ጋር ነው። አንደኛ ከቄሳር መንግስት ከፖለቲካ ጋራ፣ ሁለተኛ ከእግዚአብሔር ቃል ከሙሴ ሕግ ጋራ፣ ሶስተኛ የሱን ሚሽን። የሱ ሚሽን ምንድነው? ኃጢአተኛ ሊያድን መጣው ብሎ ይሄው ኃጢአተኛ ዛሬ በፊቱ ወግረን ገባን። ውሸት ነው፣ ኃጢአተኛ አያድንም ሊሉት ነበረ። ሚሽኑንም የእግዚአብሔርንም ቃል ፖለቲካውንም ሊያጋጩት ነበረ። ግን በእነኚህ ሁሉ አላገኙትም። ስለ አመንዝራ በሚለው ቃል ብናገር በወደድኩ፣ አሁንም ጊዜ የለኝም ልለፍ። የመጨረሻ ቃል ልናገርና 4 ፓወርፉል የሆነ ቃል ጌታ የተናገረውን ተናግሬ ከማስታወሻ ልጨርስ። አንደኛ ጌታ እንዲህ ያለ፣ ቅድም የተናገርኩት ነው። አስቀድሞ ኃጢአት የሌለበት ሰው ይውገራት። አንድ ሁለተኛ ከናንተ፣ በሌላ አነጋገር ከናንተ ኃጢአት የሌለበት ነው የሚላት። ከናንተ ኃጢአት የሌለበት። እዚህ ውስጥ ከናንተ ኃጢአት። አንድ እናት እውነተኛ ነው፣ በደርግ ጊዜ ደህንነት ሲማሩ ማማ በጣም የተከበሩ ሴት ናቸው። በጣም ቤተክርስቲያን ሳሚ፣ ደግሰው በእያንዳንዱ ዝክር የሚያበሉ ምናምን ናቸው። እና አንድ ቀን ጌታን ተቀበሉና ደህንነት ሲማሩ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሉት። ኧረ እኔ ኃጢአት የሚባል አላውቅም አሉ። እስኪ እዚህ ውስጥ ወንጌል የቀመሳችሁ ስለሆናችሁ ከናንተ ኃጢአት የሌለበት የሚለው ቃል ብትጠየቅ እስኪ እጁን የሚያሳየን ከናንተ ኃጢአት የሌለበት። እኔም ላሳይ በፍጹም አልችልም፣ እናንተም አታሳዩ። እንግዲያውስ ኃጢአተኛ ኃጢአተኛን አይከሰውም፣ ኃጢአተኛ ኃጢአተኛን አይፈርድበትም። በተቻለ መጠን እኔ መጽሐፍ ቅዱስ ላይ ማቴዎስ ላይ አንድ የሚያስፈራኝ ቃል አለ፣ ምዕራፍ 9 አካባቢ ነው። እያንዳንዱ ሰው ከአፉ ለወጣው ቃል በእግዚአብሔር ፊት ቆሞ መልስ ይሰጥበታል። እግዚአብሔር ጊዜ በቀዋል እንዴ? ይህን ቢሊየን የሚያክል ሰው
ከፍጥረት ጀምሮ እስካሁን ያለውን እስኪ አንተ ኖ አይልም። እንዴት እንደሚል እሱ ያውቃል። በፊቱ ስናልፍ ለእያንዳንዱ ነገር መልስ እንሰጣለን። ግዴላችሁም ወገኖቼ ኢቭን እዚህ ቤተ ክርስቲያን ስትመጡ በተቻለ መጠን ግዴላችሁ አያገባኝም በሉ። ባጫ ነው አያገባኝም። ወደ አይምሮአችሁ አያገባኝም። ይቅርታ አድርጉልኝ። አሁን እንኳን እኮ ቃል እየሰማን ብዙ የሚታገለን ነገር እኮ አለ፣ ብዙ አለ። ራሳችንን to be in the safest place በቃ ራሳችንን ዋይ የሚያስጠይቅ ነገር ከሆነ ባገኘነው ነገር ውስጥ ሁሉ ኢንቮልቭ አናደርግ። ሰዎች ኔጌቲቭ የሆነ አጀንዳ ሲሰጡን እሱን አንተባበራቸው። የአካብ ሚስት ኤልዛቤል ናቡቴን ለማስገደል እንዲህ አለች፣ እስኪ ከከተማ ውስጥ ምናምንቴ ሰዎች ፈልጉልኝ። ምን ሰዎች? ወርዱ ራሱ በጣም ቃሉ ራሱ በጣም እኮ በጣም ደስ የማይል ምን አይነት ሰው ምናምንቴ ሰዎች ፈልጉልኝ። የኤሊ ልጆች እግዚአብሔርን አያውቁም። ምን ነበሩ? ምናምንቴ ነበሩ። በጌታ በኢየሱስ ስም ሰዎች ለምናምንቴ ነገር አይፈልጓችሁ። የምናምንቴ ነገር ማስፈጸሚያ አጀንዳቸው አትሁኑ። እዚህ ሸክም ለማራገፍ መተን ሸክም ጨምረን እንዳንሄድ አስተዋይ ሰው ዝም ይበል። ለምን? ጌታ ኢየሱስ ክርስቶስ ሁልጊዜ ሰዎች ወደሱ ሲመጡ ምን ያደርግ? መጀመሪያ በሽታቸውን አይፈውስም። መጀመሪያ የበሽታቸው ምንጭ የሆነውን ኃጢአታቸውን ነው የሚፈውሰው። ኃጢአታቸውን ኃጢአትሽ ተሰረየልሽ፣ ኃጢአት ተሰረየልህ፣ ደግመ ኃጢአት አትስራ። ለምን? ምንጭ እሱ ነው። ያንን ሽባ ሰው ወደ 38 ዓመት ነው የሚባል እሱን ሰው ሲያገኘው ምን አለው? ፈወሰው። አልጋን ይዘህ ሂድ አለው። በሚቀጥለው ግን ከመቅደስ ውስጥ ጠራው፣ ከአምልኮ ውስጥ ጠራውና እንዲህ አለው፣ ደግመ ኃጢአት እንዳትሰራ፣ ከዚህ የባሰ ነገር እንዳያገኘ። አሃ ከዚህ የባሰ ነገር። አዎ ለካ ለዚህ ነገር ያበቃኝ ያ ነገር ነው። አዎ ሽባ ያመጡለትን ሰው ጌታ ኢየሱስ ክርስቶስ ሁሉ የፈለገው ሽባው ተነስቶ በእግሩ ሄዶ ምን አላደረገም። ሽባነቱን መጀመሪያ ከመፈወሱ በፊት አንተ ጎበዝ፣ አንተ ልጅ ኃጢአት ተሰረየችልህ፣ የሚቀጥለው ነገር ቀላል ነው። ዛሬ ወደ እናንተ እንዲደርስ ግርግዳ የሆነውን ኃጢአታችን እግዚአብሔር ዛሬ ይጥረገው፣ በደሙ ይጠበው። እንደ ዘር እንደ ቤተሰብ ምናልባት ጊዜ ኖሮን ባለ ጊዜ ሆነን እንደዚህና እንደዛ ካፋችን ከእጃችን የወጡ በደሎች እንዳይዙን እግዚአብሔር ዛሬ በእውነት ዋናውን ነገር ከኛ ላይ ይንቀለው፣ ዋናውን ነገር ያንሳው። አንድ 5 ደቂቃ ስጡኝና ልሰብስብ። ሌላው ያለው ነገር ምንድነው? ጌታ በጣም ደስ የሚለው ነገር እንዲህ አላት፣ ደግመሽ ኃጢአት አትስሪ። ላንብበው ይሄን ቃል በጣም የሚገርም ነው። እንዲህ አለ፣ ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ይህንን ቃል ዝም ብዬ ሳነበው በማለዳ ሳሰላስል ለምን ጌታ እኔና እናንተ እኮ ምን ላለን? ሲጋራ የሚያጨሰው የሆነ ነገር የሚያደርግ ልማድ ያለው ሰው በል ዛሬ ጌታን ተቀብለሃል፣ ከዛሬ ጀምሮ እንደዚህ አታድርግ ነው። ኢየሱስ ከዛሬ አይደለም ያለው። እዚህ ጋር ሲናገር ከዛሬ አይደለም ያለው፣ ጊዜ እንኳን አልሰጠው። ምንድነው የሚለው? ከአሁን ጀምሮ ደግመሽ ኃጢአት አትስሪ። ከመቼ? ከዛሬ አይደለም፣ ከአሁን from this spot ከዚች ሰዓት ጀምሮ ኃጢአት አትስሪ አላት። ለውርደት ያበቃሽ ኃጢአት ነው። ለሞት ሊያበቃሽ የነበረው ኃጢአት ነው። ስለዚህ ከአሁን ጀምሮ ኃጢአት አትስሪ አላት። እንዴት እንደምገልጸው አላውቅም። ኃጢአትን ባንሰራ ጥሩ ነው። ከሰራንም አስበን አንስራ፣ በአክሲደንት እንስራ። ኃጢአትን አንስራ። ከሰራን እንኳን አውቀን አንስራ፣ ባይ አክሲደንት እንስራ። በፕላን አንስራ፣ ካልኩሌት አድርገን አንስራ፣ ራሳችንን አዘጋጅተን አንስራ። ቆይ ልንገራችሁ፣ ጴጥሮስና ይሁዳ
ኢየሱስን አሳልፎ የሰጠው። ሁለቱም ኢየሱስን ክደው አሳልፎ ሰጥተውታል። ጴጥሮስ አስቦ አላደረገው፣ ይሁዳ ግን አስቦ ነው ያደረገው። እንደውም መጽሐፍ ምን ይላል? ምቹ ጊዜ ይጠብቅ ነበር። በየት ስፍራ በዚህ ሰዓት ነፃ ሆኖ ያለ ሰው ሳይከበብ እንደሚገኝ ኢየሱስ የሚገኝበትን የጸሎቱን ቦታ ያውቅ ነበር። በዚህ ሰዓት ኢየሱስ በጸሎት ስፍራ ሆኖ ያውቅ ነበር። ይሁዳ አይምሮ ውስጥ ቀን ወስዶ ጊዜ ወስዶ አይምሮን ተጠቅሞ ካልኩሌት አድርጎ ነው የሰራው። ያንን ኃጢአት ካልኩሌት አድርጎ ኢቭን መቅደስ ተመላልሶ አንድ ማስታወቂያ ስታወጡ አንብቤ ነው የመጣሁት። ምን የሚል? ኢየሱስን አሳልፎ የሚሰጠን 30 ብር ይሰጠዋል የሚል ማስታወቂያ አንብቤ ነው የመጣሁት። እኔ ያለሁ አላቸው። ከዛ በኋላ ሄዶ ኢየሱስን እንዴት አሳልፎ እንደሚሰጥ ነው ምን አላቸው? እንዳያመልጣችሁ ምልክት ሰጣችኋለሁ፣ ማን መሆኑን ጠቁማችኋለሁ፣ ተጠንቅቃችሁ ያዙት እያለ በጣም በፕሮግራም ነው። ጴጥሮስ ግን ኔቨር። ትክክለኛ ማንነቱ ካንተ ጋር ሞታለሁ፣ እሱ ትክክለኛ ማንነቱ ነው። ግን without his plan ካለው ነገር የተነሳ ባይ አክሲደንት ያለ ፕሮግራሙ አደረገ። ስለዚህ ጴጥሮስ እዛው አልቅሶ ተጸጽቶ ከጌታ ጋር ሲታረቅ፣ ይሁዳ ግን ያንን ሁሉ ካልኩሌት ስላደረገ ኢየሱስ ጋር መድረስ አቃተው፣ ኢየሱስ ጋር መቅረብ አቃተው። ከቤተ መቅደስ ወጣ፣ በተነ። በጣም የሚገርመው የሞተበት ቦታና ቤተ መቅደሱ አስፋልት ነው መሃል የሚለየው፣ አስፋልት ብቻ ነው ያለው። ከዚህኛው በር ነው የወጣው፣ እዚህ ጋር ነው የተሰቀለው ብለው ዛፏን አይቻታለሁ። በጣም ጽልመት የሞላባት ዛፍ ነው። በጣም የሞት ጽልመት የሞላ አልቆረጧትም። መንገድም ሲወጣ ያንን ስፍራ አላጸዱትም። የወጣው ከዚህኛው በር ነው። 12 በር ነው የሰለሞን መቅደስ ያለው። ከዚህኛው በር ወጣ፣ አስፋልት ተሻገረ፣ እዛ ሸለቆ ውስጥ ራሱን አጠፋ ብሎ ይናገራል። ልድገመው ያልኩትን ቃል በዚህ ስጋ ውስጥ ሆነን ቅድስናችንን ወይም ህይወታችንን የሚያበላሹ 5 ነገሮች አሉ። ጆሮ፣ አይን፣ አንደበት፣ ሐሳብ፣ ብልቶች፣ አካል። እነኚህ ናቸው የሚያጎድፉን። ቅድስና ብለን ስንል ሁሉ ጊዜ አይምሮአችን የሚሮጠው ተቃራኒ ጾታ ላይ ነው። ኖት ኦንሊ ዛት። በጆሮ ኃጢአት ይሰራል። ሎጥ፣ ጻድቅ ሎጥ እለት በሚሰማው ነገርና በሚያየው ነገር ጻድቅ ነፍሱን ያስጨንቅ ነበር ይላል፣ ወይም ይረክስበታል። በጆሮ መርከስ አለ፣ በአይን መርከስ አለ፣ በአንደበት መርከስ አለ፣ በአይምሮ ወይም በሐሳብ መርከስ አለ፣ በብልት በአካል መርከስ አለ። እነኚህ ሁሉ ያረክሱናል። ወገኖቼ አንድ ነገር ልላችሁ እፈልጋለሁ። እንኳን ለዚች ሴት ኢየሱስ ነበረበት። እዛ አድማ ውስጥ፣ እዛ ሸንጎ ውስጥ እንኳን ኢየሱስ ነበረ። የመጨረሻ ምን አላት? በጣም ደስ የሚል ቃል። እኔም አልፈርድብሽም። የበደለኝነት ስሜት የሚሰማናለን፣ የጸጸት የሚሰማናለን። ዛሬ የመጣችሁት ኢየሱስ ፊት ነው፣ እዚህ ጌታ ጋር ነው። ኢየሱስ ክርስቶስ ኃጢአተኛን በመግደል ኃጢአተኛን በማጥፋት በፍጹም እግዚአብሔር ፈቃዱልኝ ሆሞሴክሹዋሎችን ይወዳል፣ ግብረ ሰዶሞችን ይወዳል። ሆሞሴክሹዋሊቲነትን አይወድም። ግብረ ሰዶማውያንን ይወዳል፣ ግብረ ሰዶማዊነትን አይወድም። እግዚአብሔር ሌቦችን ይወዳል፣ ሌብነትን አይወድም። እግዚአብሔር አመንዛሪዎችን ይወዳል፣ ምንዝርናን አይወድም። እግዚአብሔር ኃጢአተኞችን ይወዳል፣ ኃጢአትን ግን አይወድም። ደስ የሚል ኃይል አለው። መመንጨቅ ሁለቱን ማለያየት ይችላል። ኃጢአትንና ኃጢአተኛን ማፋታት ይችላል። ኃጢአትንና ኃጢአተኛን ማፋታት ይችላል። የእግዚአብሔር የልቡ ፈቃድ ማንም ያለበለዛማ ኃጢአተኛን ከወገረ፣ ኃጢአተኛን ካጠፋ፣ ኃጢአተኛን ከተጣላ ማንን ሊያድን መጣ? እኔን እኮ ማግኘቱ ነው የኢየሱስ ክርስቶስ ሚሽን የተፈጸመው፣ እኔን ማግኘቱ ነው። እግዚአብሔር ይባርካችሁ። እንኳን ኢየሱስ አገኛችሁ።
ያሳደዳችሁ ያስጨነቋችሁ ነገሮች እንኳን ገፍተው ኢየሱስ ጋር ደረሷችሁ። የምትሞቱበት ስፍራ ሳይሆን ምህረት የምትቀበሉበት ቦታ መጣችኋል። የሚፈረድባችሁ ቦታ ሳይሆን አልፈርድብሽም፣ ዛሬም አልፈርድብህም። በእድሜ ዘመን ይሄን አርጋል ያናርጋል ሰይጣን ያመጣል። ይሄን አርገሻል ይሄን አርጋል ብዙ ነገር ያመጣል። ነገር ግን አሁን እኔ ጋር ስለመጣ አልፈርድብሽም። ይሄን ተናግሬ ልጨርስ። ማርቲን ሉተር መጽሐፍ እየጻፈ ያለ ሰይጣን መጣና እንደ ማርቲን የዳንክ ይመስልሃል አለው። አዎ ድኛለሁ አለ። ስማ አለው፣ ይሄንን ሰርታል ሲለው ወረቀት አቴንሽን ስጡን ፕሊዝ። ወረቀት ያዘና ሰይጣን የሚነግረውን ነገር ሁሉ መጻፍ ጀመረ። አንደኛ ማርቲን ሉተር ይሄን አርጋል፣ ሁለተኛ ይሄን ኃጢአት ሰርታል፣ ሶስተኛ ይሄን ኃጢአት ሰርታል ያለውን ነገር ሁሉ ማርቲን ሉተር ጻፈ። ጽፎ ሲጨርስ እንዲህ ያለው ሰይጣን ሌላ የምታስታውሰው የሰራው ኃጢአት አለ ሲለው አዎ ይሄን ሁሉ ሰርታል አለው። ከዛ ለዚህ መልስ ሲጠኝ ስለው ማርቲን ሉተር እንዲህ ያረገ፣ አንድ የሚጽፍበትን ቀይ ብልቃት የቀለም አነሳና እዛ የጻፈው ወረቀት ላይ ሁሉ አፈሰሰውና ይሄንን ሁሉ በኢየሱስ ክርስቶስ ደም ታጥበዋል። የሚከሳችሁ ነገር አለ፣ ያ ሁሉ በኢየሱስ ክርስቶስ ደም ታጥበዋል። ከሳሽ የት አለ? አሁን ያለው ኢየሱስ ጋር ነው። ከሳሽ ሼት አለ። እችን ሴት እኮ አውቃታለሁ፣ እዚህ ቸርች አየዋት። ታውቀዋለህ? አዎ። ዛሬ ግን ኢየሱስ ጋር ናት። ይሄን ሰውዬ እኮ እንዲና እንዲያ ሲያረጋ አውቀዋለሁ፣ እንደዚህ ነው። አዎ። አሁን ግን ኢየሱስ ጋር ነህ። እንኳን ኢየሱስ ጋር መጣችሁ። ኢየሱስ ጋር ለመጡ ጌታ አይፈርድባቸውም። እኔም አልፈርድብሽም።